የሚደረገው የኢንዱስትሪ እና የስልጠና ሚንኬን ላይ ተገኝቼ ንግግር እንዳደረግ ስለተጋበዝኩኝ በጣም አመሰግናለሁ። ዛሬ የተሰበሰብነው ለአንድ ታላቅ ምዕራፍ ነው። ታላቅ ምዕራፍ ብቻ ሳይሆን ዓለም አቀፍ እንቅስቃሴ አካል ጭምር ነው። በዚህ ሳምንት ጀምሮ በዓለም ላይ 2000 ሀገራት የሚሳተፉበት ከ10 ሚሊዮን በላይ ዜጎች የሚሳተፉበት የ2025 ዓለም አቀፍ የሥራ ፈጠራ ሳምንት ወይም ግሎባል ኢንተርፕረነርስ ዊክስ ይከበራል። እኛም ዛሬ የተሰበሰብነው የዚህን ዓላማ በሚያሳካ መንገድና መድረክ ላይ በዚህ ሳምንት በዓለም ላይ ከ40,000 ዝግጅቶች ላይ ይዘጋጃል። በአማራ ክልል ከ177 በላይ ዝግጅቶች ይዘጋጃሉ። ይሄ በሚዘጋጅበት ጊዜ ዊ ቢልድ ቱጌዘር የሚል መሪ ቃል አለ። በጋራ እንገንባ የሚል መሪ ቃል አለ። መሪ ቃሉ የዘመናት ጥበብንና ፈጠራን የተላበሰ ነው። ግሩም ቃል ለብቻው ጀግና የሆነ ሀገርም ሰው የለም። ዛሬ ታላላቅ የሆኑ ሀገሮች ብቻቸውን አድገው የጨረሱ አለ። በአንድ ምሁር ብቻ በአንድ ልጅ ብቻ ያደገ ስልጣኔ የለም። ገበያው አንድ ሀገር ብቻ ገበያ ፈጥራ አካባቢ ታላቅ ነገር ሁሉ የሚገነባው በማህበረሰብ በቡድንና በጠንካራ ትብብር ነው። ዛሬ ላይ ኮፒ ያዘጋጀው ፕሮግራሙ የትምህርት ተቋማትንና ኢንዱስትሪዎችን በጋራ በማስተባበር በደብረ ብርሃን ከተማ ምን ለመገንባት ነው? ፈጠራ ክህሎትና ተነሳሽነት በመገንባት ሀገራችን ለማሳደግ ነው። እናንተ የኢንዱስትሪ ባለቤቶች፣ እናንተ አሰልጣኞች፣ እናንተ አመራሮች ዛሬ የዚህ መሪ ቃል ትርጉም በሕይወታችሁ የሚዘራበት ቀን የቴክኒክና ኮሌጆች፣ ፋብሪካዎች፣ የኢንዱስትሪ ኢንቨስትመንት መምሪያ፣ የስራ ክህሎት መምሪያ እና ሆፕ በጋራ በመሆን ዊ ቢልድ ቱጌዘር የሚለው ሁላችን የምንወስድበት የምናሰፍበት ስራ ነው። ውድ ሰልጣኞች በደብረ ብርሃን ከተማ ፖሊቴክኒክ ኮሌጅ ውስጥ ለዓመታት ችሎታችሁን ገንብታችሁ አሁን ለደሞዝ ብቻ አትቆሙ። ምን ልስጣችሁ የሚል ምን ላግዛችሁ የሚል ባለሀብቶች ፊታችሁ ቆመዋል ናችሁ አይሰማም። ለሰልጣኞቹ ለስራ ፈላጊዎቹ አለንላችሁ የሚሉ ባለሀብቶች ተሰብስበዋል ነው ሲባል ሰምቶ ልክ ነው። አንድ ነገር ይገራል። የአመራር ቆይታ ብዙ ነው፣ ቀለዋጭ ነው እና ብዙ ሀገር አይቻልም። በኢትዮጵያና በትንሿ ሀገር ኬንያ መካከል ያለው ልዩነት የፐብሊክ ፕራይቬት ፓርትነርሽፕ። እኛ ኢትዮጵያውያን የሰው ኃይል ኤክስፖርት የምናደርገው ስቲል እስካሁን ድረስ ይፈሰራል የሚሰራ ሰው። ኬንያዎች ግን ባለሙያ ኤክስፖርት ያደርጋሉ። ኬንያዎች ግን የተለያየ ሙያ ያላቸው ሰዎች አውሮፓ ድረስ ኤክስፖርት ያደርጋሉ። የዚህኛው ሚስጥር ዋነኛ ሚስጥሩ ምንድን ነው? የፐብሊክ ፕራይቬት ሊንኬጅ። እኛ ንድፈ ሀሳብ የምናስለው እነሱ ግን ንድፈ ሀሳብ ራስ ተግባር ነው።
ኬንያ ውስጥ ያሉ ፋብሪካዎች የኮርፖሬት ትሬኒንግ የሚወስዱ የቴክኒክና ሙያ ኮሌጆችን ተማሪዎችን የኪስ ገንዘብ ይከፍላሉ። ኢትዮጵያ ውስጥ ያሉ ፋብሪካዎች መሳሪያ ተሰሩብኛል እና እንዳትመጣ ይላሉ። በሌላ መንገድ ደግሞ መንግስት ጥራት ያለው ሳይል አላዘጋጀልም ብለው ይወቅሳሉ። በየትኛውም መድረክ ነው በኢትዮጵያ ውስጥ ባለ ቲቪቲ ስርዓት ውስጥ ምንድነው መሰረታዊ ችግራቸው? ወገን ብታገኙት there is a mismatch between the labor market and